ተራራ ላይ ወጣለሁ ብሎ መከራ እየበላን ያለው ያገዛዙ ሰራዊት ደጋዳሞት እና አዳማ ተራራ የሚባል አለ ወደዛ ገባለሁ ብሎ መከራ እየበላን ያለው ሰው ውጊያዎች እየተካሄዱ ነው። በጣም ሰፋፊ ውጊያዎች 3 ጀነራሎች 7 ኮሎኔሎች ተሰልፈው ነው ቴዎድሮስ እየተዋጋ ያለው። በጣም በርካታ ጉዳዮች ዛሬ እንዳውም አመሻሹን ልንገባ ስንል አንዳንድ በጣም ወሳኝ የሚባሉ ቦታዎችንም ይዘዋል ፋኖች ተመልሰው። የሚገርምህ ባለፈው እኔ እናንተ አቅርበን ነበር ያገዛዙ ሰራዊት የከባድ መሳሪያና የድሮን ጥገኛ ሆኗል። ከባድ መሳሪያና ድሮን ከሌላ አይዋጋም የሚል ግምገማ ማድረጉን ከውስጥ መረጃ አቅርበህልን ሐሳቡን አጋርተን ነበር። አሁን የምትመለከተው እሱ ነው። ሰራዊቱ ገብቶ እንዲዋጋ መድፍ ነው የሚተኮሰው፣ ታንክ ነው የሚነደው፣ ቢኤም ነው የሚተኮሰው። እንደው አንድ 50 ፋኖች 100 ፋኖች በዚህች በኩል አልፈዋል ከተባለ ወደዚህ አካባቢ ቢኤም እና መድፍ ነው እየተተኮሰ ያለው። የባህር ዛፍ ጫካ የምናምን ጫካ ነው በመድፍ እየተደበደበ የሚገኘውና ዓላማው በግልጽ አስቀምጠውታል። ለቀጣይ ጦርነት አመቺ የሆነ ሁኔታ ለመፍጠር እንደ በተወሰነ ደረጃ ኒውትራላይዝ አድርጌዋለሁ፣ ስትራቴጂክ ይዞታዎችን ጠንካራ ይዞታዎችን አስለቅቄዋለሁኝ፣ አሉኝ የሚላቸውን ኃይሎችም መትቸበታለሁ ለማለት እና ለቀጣይ ጦርነት መደላድል ለመፍጠር ነው ይሄንን ውጊያ እያደረገ ያለው። እንዳውም ትናንት አስረስ ሲናገር ይሄንን ውጊያ የሰኔ ዘመቻ ብሎ ይሄንን ከማድረጉ በፊት ኢንስፔክሽን ከፍተኛ ኢንስፔክሽን በመላው አማራ አድርገዋል። እነ ጀነራል አለምሸት አገዛዙ አለ የሚላቸውን ጀነራሎች አሰማርቶ የሰራዊት ስነልቦና ቁመና ሞራል ምን ይመስላል፣ የትኞቹ አካባቢዎች ላይ ምን አይነት ማጥቃት እንፈጽም፣ የት አካባቢ የፋኖን ስትሮንግ ሆልድ እናገኛለን ተብሎ ተጠንቶ ነው ይሄ ዘመቻ እየተደረገ ያለው። ኤንድ ለዚያ ተብሎ ነው ቢኤም እና መድፎች ተሰማርተው የሚገኙት ማለት ነው። ነገር ግን እንደውም ያስረስ የጥዝጠዛ ነው ያለ የጥዝጠዛ ውጊያ ስልት ነው መሰለኝ። የጥዝጠዛ ውጊያ ስልት በዚያ መንገድ እየሳቡ የሞት ወረዳ እያስገባን በከፍተኛ ደረጃ ድል እያስመዘገብን ነው የሚል መረጃ ነው ከአካባቢው ስንሰበስብ የነበረው ለማለት ነው። ሰው ቀጥሏል። ምን ያህል ይሳካለታል? ከዚህ ቀደም ለ3 ዓመት ካወጃቸው የውጊያ ዘመቻዎች ምን የተለየ ነገር አለው? ምናየው ነው። እውነታው ግን ዛሬም የሚከዳው ያገዛዙ ሰራዊት፣ ዛሬም የሚመታው ያገዛዙ ሰራዊት፣ ዛሬም መድፍና ቢኤም ካልተተኮሰለት ጠበንጃ ይዞ ለመዋጋት የሚሰለፍ ሰራዊት የጠፋበት ሁኔታ ግን ዛሬ ፍንትው ብሎ እየታየ እንደሆነ በደንብ መረዳት ይቻላል። ውጊያዎች ቀጥሏል በተለያየ አካባቢ። የፋኖን ስትሮንግ ሆልድ ተቆጣጥሬ በቻልኩት መጠን ደግሞ ሎጂስቲክሱንና ምናምኑን መትቼ በሚሊሻ ደረጃ በሚሊሻ የሚመከት የፋኖ ኃይል አድርጌው ወደ ቀጣዮቹ ተልኮች ገባለሁ ነው ያገዛዙ ፍላጎት። ስለዚህ በአንድ ቀጠና ቴዎድሮስ እዝን ለመዋጋት ነው 3 ጀነራልና 7 ኮሎኔል ያሰማራው። 3ቱ ጀነራሎች የ3 እዞች አዛዦች ናቸው። ኮሎኔሎቹ በተመሳሳይ በርካታ ክፍለ ጦርና ኮር አዛዦች ናቸው። በዚህ ደረጃ ይሄን ያክል ኃይል አሰማርቶም ሊጨበጥ የሚችል ኃይል አላገኘም። ፋኖን መጨበጥ አልቻለም። ንጹሃንን ግን እየመታ ነው። ከባድ መሳሪያዎቹ የንጹሃን መኖሪያ ቤቶች ላይ፣ መንደሮች ላይ፣ የቤት እንስሳት ላይ ጉዳት እያደረሱ ነው ያሉት። ስለዚህ ቴሮራይዝ ማድረግም ነው አንደኛው የዚህ ዘመቻ አካል ብለህ መረዳት ትችላለህ። የከንቲባ ላሊበላ ከንቲባን መጠርጠሩ እኔ ብዙ አይገርመኝም። የላሊበላ ከንቲባ ብቻ ሳይሆን ትንግርቱ ከአማራ የተወለዱ ጀነራሎች በሙሉ ይጠረጠራሉ እኮ የፋኖ ደጋፊ ተብለው። ምናልባት ዳንኤል ክብረትና ተመስገን ጥሩነህ እና ትንሽ እነሱን የመሰሉ እናገኘው ምናምን ጥንቅ ጊዜ አጠገቡ ያሉት ካልሆኑ ሌላው በሙሉ እኮ በፋኖ የቀኝ ኔትወርክ የሚጠረጠር እኮ ነው። እና የአንድ ዞን የአንድ ከተማ የአንድ ወረዳ የላስታ ወረዳ ዋና ከተማ ነው ላሊበላ። የአንድ ወረዳ ዋና ከተማ ከንቲባ ይቅርና የክልሉ ካቢኔ አባላት በሙሉ በፋኖነት የሚጠረጠሩ ናቸው። አንዳንዶቹ እኮ ወጥተው ፋኖን የሚያወግዙት እንዳይጠረጠሩ እኮ ነው። አምነውበትም አይደለም እንደምታውቀው ወጥተው ፋኖን ካላወገዙ አብዛኞቹ ወጥተን ካልተሳደብን እዚህ ቦታ መቀጠል አንችልም የሚል ነገር ሁላ ግምገማ ላይ ያነሳሉ አሉ። የቀኝ አርበኛ ሆነው በአገዛዝ ውስጥ ያሉ ወጥተው ፋኖን የሚሳደቡ ሰዎች አክቹሊ እየተሳደቡ አይደለም ስራቸውን እየሰሩ ነው የሚል ነገር እሰማለሁ ብዙ ጊዜ።
ሲሳደቡ ለመታመን ነው፣ በአገዛዙ ለመታመን የሚያደርጉት ጥረት ነው እንጂ የተለየ ትርጉም እንዲሰጠው እንደማይፈልጉ በተደጋጋሚ ይናገራሉ ይባላል። እና እሱንም አንድ ላይ አንሳልን አንሙት። አሁን ያ ልክ ነው። አሁን ባልከው ልክ ነው። እንደገና ይኸውልህ የታሰረውን የአማራ ኮሎኔል ብዛት ታስበው። ቢያንስ ኮሎኔል አበራ የነገርህ እነ ኮሎኔል እንደገና ይወጋ ከሌሎች ጋር ያወራኸው እዛ ውስጥ ያለ መስመራዊ የአማራ መኮንን ሆኖ መስመራዊ መኮንን በምን ያህል ደረጃ ትሪት እየተደረገ እንደሆነ ከስራ ውጭ የተደረገው ትጥቅ ፈቶ እንዲቆም የተደረገው ይሄ ሁሉ እኮ ስለሚጠረጠር ነው። ሌላው ይቅርና እግረኛ ወታደር እኮ ስለሚጠረጠር አስተማሪ እርምጃ እየተባለ ይረሸናል እኮ። ከኋላው ሌላ የውጊያ ሜዳ ላይ እንኳን አንተ በብሔር የሚያሰልፍ እኮ ከፊት ማንን እንደሚያሰልፍ ከኋላ ማንን እንደሚያሰልፍ አጥንቶ የሚሰራ አገዛዝ እኮ ነው። በዚህ ደረጃ ሚሸሽ ከሆነ እንድትመታው ተብሎ የሚያመልጥ ከሆነ እየተባለ ነገር ግን ክፋቱ ሰራዊቱ የመረረው ሰራዊት ነው። ከዚህ ነኝ ከዚያ ነኝ ሳይል ባገኘው አጋጣሚ እጅ ይሰጣል፣ ባገኘው አጋጣሚ ይከዳል። እንደ አገዛዙ ፍላጎት ባይሆንም ማለት ነው። ስለዚህ ሁሉም ይጠረጠራል። ጀነራል ነው፣ ኮሎኔል ነው፣ ሁሉም በምንድነው የሚባለው በተለየ ሁኔታ ክትትል እንዳለባቸው እይታ እንዳለባቸው ስልካቸው እንደሚጠለፍ ይታወቃል። ከተራ የጽህፈት ቤት የድርጅት ጽህፈት ቤት አመራር ስልኩ ይጠለፋል። ስለዚህ እነማን ከምን ጋር ናቸው ተብሎ አገሪቱ ላይ ያሉት የሳይበር ተቋማት አርቲፊሻል ኢንተለጀንስ፣ ኢንሳ፣ ብሔራዊ ደህንነት፣ ጠቅላይ ሚኒስትር ጽህፈት ቤት፣ መከላከያ ደህንነት እነዚህ ውስጥ ሁሉ ያለ የጠለፋ ስራ እኮ በዋነኛነት እዚህ ላይ ያተኮረ ነው። የፋይናንስ ኢንተለጀንስ ደግሞ የባለ ሀብቱን ማን ነው ገንዘብ የሚያስተላልፈው ብሎ ሂሳብ የአካውንት ሲበረብር ነው የሚውለው። እንደምታውቀው ከፍተኛ የሆነ ትርምስ ነው ያለው ውስጥ እኮ። ስለዚህ ጥርጣሬው በከፍተኛ ደረጃ ያለ ነው።